እንዴ ልትገየው? የኔ አባት ነፍሴ ድመት ነው ያለማን ስንት ዓመት ስሟሽ ኖረና? እኔ ንጹህ ሰው ነኝ። ለምንድን ነው እኔ የምጠረጠረው? ዛሬ ህዝባችንን ትንሽ ብናግዘው ነገ ገንዘባችን። ሰዎቹ ያልተማረ ደላላ ለማጥፋት ቆርጠው ተነስተዋል አለ። ለሙከራ አንሳኝ ብየው ሳተኝ። ይከብዳል። ሰውየውን ዝም ብሎ ማንሳት ይከብዳል። ጫት ቤት ፈልገሽ ነው? ደላላ ብሮከር በዚህ እድሜው አይን የሚስብ ነገር ይዘው ካልተንቀሳቀሱ አይን ውስጥ ላይገቡ ይችላሉ። ባንዲራ ላይ እንኳን ቀይ ቀለም ማለት የወንድነትና የደም የጀግንነት ምልክት ነው። ሰው ከሚወጣል ባልዬ ጨርቆን ሁሉ እኮ ዝም ትላለህ። ገደላት። ልብሴ በመጀመሪያ ቀን ስራ አግኝቶ ሰው ማረፈት አለበት። ስራ አግኝቶ በመጀመሪያ ቀን ማረፈት ቢሮ ስራ መቀኛ ምድረ መቀኛ መቀኛ አይንሽ ደም ይልበስ የቢሮ ስራ አገኘሁ መቀኛ ይሰማል። ምን አልካተ? ማነው መቀኛ? ምን አልኩ?
ምንም እኔ ስም ጠቀስኩ እንዴ? ዋ ነግሬሃለሁ። እኔ አሁን ታምሩ ብያለሁ። እኔ ይባላለሁ። ዳዊት የጥንት ስም ይቆያል እንዴ? ታዲ አረ ይመጣል። ምን ፈልገህ ነው? ነው ከጻፊ ጋር የሚነገር አይደለም። አይ ስራ ተቀጥሬ ነበር ዛሬ ጀምር ብሎኝ ታደሰ። እዚህ ምን አይነት ስራ? ጉዳይ አስፈጻሚ። ተላላኪ። ሰላም በጧት መጣ። አዎ በጧት መነሳት እወዳለሁ። ተዋወቃችሁ? አዎ አዲሱ ተላላኪያችን። ስማ ዳዊት፣ ትናንትና እንደነገርኩ እንግዲህ ይሄ ቤት የፈዛዞች ቤት አይደለም። ፈዛዛን ያልወድም። እሺ ቁጭ በል። ለማንኛውም እሷ የምትለን ስማ፣ ደግሞ ማለቃህን ታክብራት። ስሚ የሚ፣ የሆኑ ሰዎች እየመጡ ነው። ያው እንደተለመደው እንግዲህ ምክትል የማደለሽ የለም በያቸው። እንደውም ውጭ ወጥቷል በያቸው። ካምባላ ቦታ ሄዶ የት? ቆንጆ ሴት ይጠብቀናል ብዬ አልገመትኩም ነበር። የሴት አለቃ የለውም ብለህ ነው? አለቃ ነሽ እንዴ? አዎ ምክትል ማናጀር ነኝ። እሱ ደግሞ ሴልስ ማናጀር ነው። ምን እንታዘዝ? አቶ ታደሰን ፈልገን ነበር። ታደሰ ሄደ፣ አሁን ወጣ። ከሀገር ውጭ ወጣ። ታደሰ ደላላ? ምን ደላላ ወደ ውጭ አይሄድም ብለህ ነው? ከቻይና ደላሎች ጋር የልምድ ልውውጥ ለማድረግ ሄደ። ይቆያል። እናው ማን ነው ስራውን የሚሰራው? እኛ አለን። ምን እንታዘዝ? መልእክት ካለ እንቀበል። ተቀበል እንዴ? እሺም ተቀበል። እንግዲህ የሰጣችሁኝ ስልክ ትክክል ከሆነ ይሄ አጭበርባሪ ግብረ አበራችሁ ስልኩን አጥፍቶ ጠፍቷል ማለት ነው። ጌታዬ፣ እኔ ግን ግብረ አበር ባይሉ ደስ ይለኝ። እኔ እኮ ስለሚወራው ጉዳይ ምንም የማውቀው ነገር የለም። እኔ እንደማንኛውም ድሃ ምስኪን ኢትዮጵያዊ ስራ ፍለጋ ነው በጠዋት ተነስቼ ከቤቴ የወጣሁት። ጌታዬ፣ ቅድም የድርጅቱ ሰራተኞች እንደሆኑ አምነዋል። እንደውም አለቆች ናቸው። እኔ ጊዜያችንን አናጥፋ። አጭር ጥያቄ፣ የኔ ስራ ተጀምሯል ወይስ አልተጀመረም? ስለምን ነገር እንደሚያወሩ አልገባንም። ስለ የትኛው ስራ ነው የሚያወሩት? ስለላው ስለላ ነው ድለላ? ጌታዬ ተምታታብኝ ነውና ሰለሞን ቀልድ ነው እንደያዛችሁት። ጌታዬ፣ እኔን ስለማያውቁኝ ነው። እኔ አሁን በዚህ የጭንቅ ሰዓት የምቀልድ አይነት ሰው ነኝ እንዴ? 3 ግድንግድ ሰዎች ይቅርታ፣ 3 ግዙፍ ግርማ ሞገስ ያላቸው 3 ሰዎች መሀል ተቀምጬ እንኳን ልቀልድ የምተነፍሰውን በግድ ነው። እኔ ጌታዬ፣ ስለምን እንደምታወሩ አልገባንም። ወይ በግልጽ ንገሩንና መፍትሄ እንፈልግ። አለቃችሁ ሚስቴ ሊሰልልልኝ ተስማምቶ ቀብድ ተቀብሎ አድራሻውን አጥፍቷል። ከኔ ግን እኮ ማንም ማምለጥ አይችልም። ያው
አዲሱን ቢሮ አገኘ ነው። ጎሽ ጎሽ፣ ዋናው ነገር ቢሮ ማግኘታችሁ ነው። ደስ ብሎኛል። በቃ ፈልጉና ያዙት። ቆይ እሱ ለበላው ቀብድ እኔ ምስኪኑ ምን አገባኝና ነው የምሰቃየው? ይሄ ደግሞ እኛ ምስኪኖቹ ቆይ ምን አግብቶን ነው በማያገባን ስራ የምንንገላታው? በማያገባን ስራ? የመስሪያ ቤቱ ሰራተኞች አይደላችሁም እንዴ? ለዛውም አለቆች። ይደጋገማችሁት። እሱም አለቃ እርሶም አለቃ። እኔ ምን ነው አለቃ የሚመስለው? እስቲ ይሁን ጌታዬ። እንዴት ነው እሷን የሚያምኑት? ያት እስኪ ያት እንዴ ቀዳዳ ነገር እኮ ነች ጌታዬ። ቡትርፍ ያለች ነች እንዴ። እሷ በተቀደደች ቁጥር እኔ እየተነሳው በአንድ ሌሊት አለቃ መሆን እችላለሁ እንዴ? አልችልም። እኔ ምን ነው አለቃ የሚመስለው? ጌታዬ ይቅርታ ጌታዬ። ታደሰ እኮ አለ፣ የትም አልሄደም እኮ። ውሸቱን እኮ ነው። ውጭ ሀገር ምናምን ውሸት አለ። እሱን መቼ አጣሁት? ልክ የገባበት ገብታችሁ እንድታመጡ ትፈልጋለሁ። አለበለዚያ የወሰደውን 10,000 ብር ትተፏታል። 10,000 ይሄ እንኳን እኛ ቀርቶ የባንክ ቤት ኤቲኤም ማሽን እንኳን በአንድ 10,000 ብር ይተፋል እንዴ? እኔ አትምታት እንዴ! እሷን ተዋት ጌታዬ። እኔ እመራለሁ። አመጣዋለሁ። ታደሰ አመጣዋለሁ። እንዴት ተስማምቻለሁ? አጭቅጭቀኝ። አንቺ መልክ ብቻ ነሽ እንዴ? እንዴት ነው እሰራለሁ ብለሽ የምትስማሚው? አምሮሽ ትንሽ ያረፍዳል እንዴ? እሺ ምን አማራጭ አለ? ተናገራ። እንዴት ነው አማራጭ የሌለን? ብን ብለን አንጠፋም እንዴ? በየት በኩል ነው የምንጠፋው? በበር ነው። እሺ ውጣና። አንቺ ተመችቶሻል መሰለኝ። ቁጭ በይ፣ እኔ እሄዳለሁ። እንዴ ስርዓት የላትም። እኔ ሄድኩ። ወዴት ነው? ውሃ ፈልጋ ነው እሷ። ውሃ ጉሮሮ አደረቀ መሰለኝ። ከውጭ ይሁንልሽ ቀዝቃዛ። ቁጭ በል። እሺ ትሰሙኛላችሁ? ለማንኛውም ሁሉንም ነገር በፍጥነት እንዲከናወን እፈልጋለሁ። ታዲያ ጥንቃቄ፣ ከፍተኛ ጥንቃቄ። የምትፈልጉትን መረጃ እዚህ ውስጥ ታገኛላችሁ። ተጨማሪ መረጃ ያስፈልጋችሁ ወይም የስራውን ሁኔታ ለማወቅ ከፈለጋችሁ የስልክ ቁጥሬንም እሱ ውስጥ ታገኛላችሁ። ለማንኛውም የእናንተን አድራሻ ልውሰድ። ከስልካችሁ ልጀምር። 29 አንተ እድሜ ያልተባልክም ስልክ። እሺ 09 እዛ በፊት ግን ጌታዬ ለስራ ማስካሄጃ የሚሆን ብር ያስፈልገናል። የምን ብር ነው የምትሉት? አለቃችሁ ወሰደው እኮ። አቶ ሰለሞን እሱንማ ተነጋግረን ጨርሰናል እኮ። እኛ እሱ ከወሰደው ብር ላይ 5 ሳንቲም አላየንም።
ግን የጀመረውን ስራ ለመጨረስ ተስማምተናል። ቢያንስ የስራ ማስኪያጃ የሚሆን 10,000 ብር እንፈልጋለን። ሳላለብኝ ይቅርታ። ሰሙኛላችሁ? ምርጫችሁ ሁለት፣ ወይ መስሪያ ቤታችሁ ያጭበረበረኝን ገንዘብ ትመልሳላችሁ፣ አለበለዚያ ስራውን ትሰራላችሁ። አሻፈረኝ ካላችሁ ግን አለቃችሁን የገባበት ጉድጓድ ገብታችሁ ታመጣላችሁ። እሺ ግን ስራው ምንድን ነበር አሉ? ይቅርታ ያብራሩልኝ እስቲ፣ አልገባኝ። ሰው መከታተል። ሚስቴን ትሰልሉኛላችሁ። ምን አይነት እድል ነው ግን ያለኝ? ስራ አገኘው ብዬ በመጀመሪያው ቀን እንዲህ አይነት ዝም በል። እንዴ ቆይኝ፣ ያልገባኝ ነገር እንሰራለን እሺ ተባለ አይደል? ከዚህ በላይ ምንድነው የምታረጉ? ለምንድን ነው እንደዚህ የምታረጉት? ቁጭ በል። ያው ትሰሩ እንደሆነ አልፋችሁን ስሩ። በተለይ አንተ አመልጣለሁ ሮጣለሁ ብትል አሳያለሁ። እሺ አድራሻችሁ ታውቃል፣ ሁሉ ነገራችሁ ታውቃል፣ ነግሬሃለሁ። አንተም አንቺ ያው እብድም ጅልም ነው ማረግበት። ወደድሽው? ደስ ካለሽ በትልቁ አሳጥቤ እሰጥሻለሁ። ቤት ይሳለው አለም ደግሞ መኝታ ክፍልሽ ከአልጋሽ ፊት ለፊት ትሰቂዋለሽ። የደከመሽ ትመስያለሽ። አልጋ ይዘን አረፍን በለን። እዚህ አይ እዚህማ አይሆንም። ኦኬ ከከተማ ወጣ ብለን ተዝናንተን እንመጣለን። መቼ? ዛሬ? አይ ዛሬማ አይሆንም። እና መቼ? እንጃ ላስብበት። ይቻላል። ለማሰብ ግን ጊዜ እንዳንፈጅ። ኦኬ እሺ ባይሆን የስለላ አቅድም ይልሽ እኛ እዚህ ጋር ብንቆም አገኘናል ማለት አይደለም።
ራታችንን በልተን እዚሁ አልጋ እናይዛለን። አይ እንደዚህማ ሊሆን አይችልም። ምን አልሽ? ማለት እኔ ቁርሱ በስራ ለመቀጠር ነው የመጣሁት እንጂ ለሌላ ነገር አይደለም። ታዲያ ዝም ብሎ ስራ መቀጠር አለ እንዴ? ዝም ብሎ ስራ መቀጠር አለ እንዴ? አብሮ ማደሩ እኮ ራሱ የስራው አካል ቢሆንስ? እንደዚህማ ሊሆን አይችልም። እንዴት ነው የማይሆነው? እቤት ይቆጡኛል። ወደሽ ሳይሆን በግድሽ ታዲያ። አይ እባክዎትን የሚሄድ አለብኝ። በእናትህ ልቀቁኝ፣ ልሄድ እባክዎትን። ኧረ በእናትህ ለምኖት ስለኔ ማንነት ማንም አልነገረሽም? ኧረ እባክዎትን ማለት አይደለም። ኤሚ ሄሎ። አቤት። ተሳስተዋል ጌታዬ፣ ተሳስተዋል አልኩ እኮ። አመለወርቅ የምትባል በዚህ ስልክ የለችም። አዎ ኧረ ጌታዬ፣ እኔ አመለወርቅ መሆን እችላለሁ እንደ ጌታዬ? ምን አርግ ነው የሚሉኝ? የለችም፣ አመለወርቅ የሚባል የለም እንዴ። ሰው አበደ እንዴ? ምን ያመለወርቅ ይመስላል? አንቺ በር ዝጊ። ምንድን ነው በርግዶ መምጣት? 10,000 ብርን ብርድ ልታስመቺ ነው እንዴ? ከማን ጋር የምትጨቃጨቀው? አንዱ ደውሎ አመለወርቅን ውለድ እንዴ። እና ለምን አልጠራኸኝም? ማለት እንዴ? አንቺ አመለወርቅ ነው እንዴ ስምሽ? አዎ። እና ከአመለወርቅ ነው በአንዴ ኤሚሊ ያረፍሽው? እና ምን ችግር አለው? እንዴት ችግር የለውም? ቆይ ካስኮ ቦሌ ቀጥታ ታክሲ አለ? የለም እንዴ? ባይሆን መሀል ላይ ቀለል ያሉ ስሞች ላይ አረፍ በይ። እንዴት ባንዴ ኤሚ? ተስራትሽ ጨምላቃ። መንቃ ጨምላቃ እኔን አመለወርቅ ዳዊት የድሮ ስም አመለወርቅ እያለ እዚህ አመለወርቅ የትልቅ ሰው ባልዬ የኔ ጌታ አሁንም መጠጥ ላይ ነሽ። እንዴት ድክም እንዳለኝ። ምን ላድርግ መጣው እያልሽ ጉልተሽን ስትጠፊ ለመጠጥ ልዝናናች። ታዲያ መጠጣት ቀይረም ቢሮ ውስጥም ቢራ ትጠጣለህ? ከየት ነው የምትመጪው? ውይ ቅድም አልነገርኩም ለካ አንዲት ማህበርተኛችን ባሏ ሞቶ ቀብረን መጣን። ያው ጎሽ ተገላገላ። ውይ ሰሌ እንዲህ ይባላል? ያው ከሚስት እስር ነፃ ወጣ። ፕሪዝን ብሬክ ማለት ይሄ ነው። ታዲያ ለቅሶ ቤት ለመሄድ ይሄን ያህል መኳኳልና መሽቀርቀር ምን አመጣው? እኔ አንተ ሚስት ስኳኳልና ስሽቀረቀር እንዲህ ነኝ እንዴ? ኮኔክሽን አለ? ተመልከቷት የሰሌ ሚስት እንዴት አባቷ እንዴት እንደምታምር። አቤት እግዚአብሔር ስራ። ሰሌ ግን ታድሎ እያለ ለቀስተኛው ሁሉ ቀብሩን ትቶ እኔ እናንተን ሲያደንቅ ነበር። ሜካፕ ብትጠቀምም እንዲያምርብኝ ላንተው ሁሌም ቆንጆ ሆኜ እንድታየ ነው። ለነገሩ እኔስ የምጠጣው አንቺ ሚስቴ ቆንጆ ሆነሽ እንድትታየኝ አይደል?
በጨለማው ሰው ከሰው እንዴት ነው የሚተያየው? ከሰው ጋር ተጣላሁ ታዲያ አትቁጭ ብላችሁ እኔ ስናናለሁ ኧረ ነገር አብረቱ በዚህ ዕድሜ ትጣላላችሁ? ትልቅ ሰው አይደላችሁ? አንተ ማን ስለ ትልቅነት የምታወራ? አሸብር ይባላል። ኢንጂነር አሸብር በለው። አሸብር ብሎ ገላጋይ አይተናል። ይቅርታ አቶ አሸብር፣ ይቅርታ ኢንጂነር አሸብር። እኔ ማን እንደሆነ ታውቃለህ? ድሮስ መሀንዲስ የውሃ ልክ እንጂ የሰው ልክ አያውቅም። ሂድ ወደ መጣበት ይጠጣል። ሂድ ይጠጣ እዛ። መሀንዲስና አርማታ ካጠጡ አይጠራም። በዚህ ቅጥነት ራቁትን ባይ በሳቅ ሞት ይመስለኛል። ሰው አለ። እንዴ አሸብር ስትሰክሪ ራሱ እንዴት ታምራለች! እሺ ጊዜ ውስጥልኝ። አሸብር በፈጠረ ወጣ ከዚህ አስብሽበት። ምኑ? እኔና አንቺ ከከተማ ወጥተን እንዝናናለን ያልኩሽ። እሺ ውጣልኝ ከዚህ ጋር በመድኃኒዓለም ነገር እንነጋገራለን እያለ አፈርሰው። ይኸውልህ እንደው በፈጠረ ጌታ አይ ወጣ ብለሽ ፈታ ብለሽ ትመጫለሽ። እሺ አሁን ውጣልኝ ከዚህ ጋር። ውይ ዴቭ፣ ወይ ከሽጉጥ ጋር መፋጠጥ። አንተ ልጅ ለምን ነው የማትረጋጋው?
እንዴት ነው የምረጋጋው? ሽጉጥ እኮ ነው በአይኔ በብረቱ ያየሁት። ሽጉጥ ደግሞ ይገድላል፣ ግድል ያደርጋል። እሺ ምጡዬ እንዴት ነው የማይገባሽ አንቺ? እና አሁን ምን ይሁን ነው የምትለው? ለምን በግልጽ አትናገርም? በቃኝ፣ አልፈልግም። ይሄንን ስራ ትቼዋለሁ። ደግሞ እኔን ብሎ ሰላይ ማን አባቱ ነው ሰላይ ያደረገኝ? ትቀልዳለህ? ሌላውን ተው፣ ማስፈራሪያና ዛቻውን ከብሩ ላይ ወስደን ተጠቅመናል አይደል እንዴ? እንዴት ነው በቀላሉ ስራውን ምን ተው? የፈለገው ነገር ይምጥ እንዴ? ከጥይት ጋር ከሽጉጥ ጋር ጫወታ? ቆይ እናንተ ያለኔ ሰላይ አጣችሁ በአገሪቱ። ቆይ አንቺ አቶ ሰለሞንን ነው አይደል የምትፈሪው? ለሱም ቢሆን ቀጥ ብዬ ሄጄ ነግረዋለሁ። ስጠን ሳንለው መጅረጥ አድርጎ የሰጠን 10,000 ብርንም ቢሆን እንከፍለዋለን። ምን አልክ? እንከፍለዋለን? አዎ እንከፍለዋለን። ምንድን 10,000 ብር አይደለች እንዴ? 10,000 ብር አንቺ አልካት? አሟለጭ አፊ ጋሽ 10,000 ብር ላለው ብዬ ነው። በቃ እንከፍላለን። ያው ሂድ ንገራቸው። ቀጥ ብዬ ሄጄ እነግረዋለሁ። እንደውም ዝምታይን ከፍራቻ ቆጥረውት ከሆነ አሳያቸዋለሁ። ከእንግዲህ በኋላ ማንንም ነው የማልፈራው። እነግረዋለሁ። በእውነት በጣም ነው ያበዛው። በዛ እኔ ከዚህ በላይ መታገስ አልችልም። እነግረዋለሁ። በቃ እኔ እንዲህ አይነት ስራ ላይ በራ ይንኳኳም እንዴ? አንቺ አላንኳኳሽም እንዴ? ማንኳኳት እኮ ነበረብሽ። እንዴት አድርገው ነው ያሳደጓት? ይቅርታ ሰለሞን፣ ችግር አለ? ችግርስ ቢኖር በሽጉጥ ነው እንደሚፈታው። ሰው ያለ ሽጉጥ ቀልድ አያውቅም። እስኪ ንጋታ እኔ በቃም ሰው ደስ ይለኝ። ምን እንደሚያመኝ ታውቃላችሁ? ውሸት፣ መጭበርበር፣ መሸወር እያታለለችኝ። አንቺ መዘዝሽ ማለቅ የለውም። ምን ያረግሻቸው ደግሞ? የኔዋ ምንም የማልጠረጥር ስሜት የለሽ ግዑዝ አካል ነው መስላት። በገዛ ቤቴ ውስጥ እንደ ሳህን እንደ ጭልፋ ነው የምቆጠረው። እስቲ ምን ይመስላል? አንበሳ ጀግና ማለት የባልነት ማዕረግ እንኳን ቢቀር እንደ ሰው ክብር አያስፈልገኝም? ለቤቴ ለጎጆ መቆም ነው ያልታገልኩም? ታግለዋል። ትዳሬን ቤቴን ብዬ ጎንበስ ቀና አላልኩም? የሚገባትን ፍቅርና ክብር አልሰጠኋትም? ምን ሰጥተዋል። ታዲያ ለምንድን ነው ለፍቶ እንዳለፋ ሰው የምናውቀው? ለምንድን ነው ክብር እንደሌለው እንደ ተራ እንደ ሽጉጥ እንደ ጣሳ የምቆጠረው? ለምንድን ነው? ወደድኳት እንጂ ምን አደረግኳት? እውነቴን ነው፣ ከልቤ ነው የምወዳት እና ክብሬን ስሜን እፈልገዋለሁ። ስራችሁን በአስቸኳይ እንድትጨርሱ እፈልጋለሁ። በጣም እየፈጠንን ነው። እንደ ጥይት እየፈጠንን ነው እኮ። ይህንን ልነግሮት ነው ዛሬ መጣን አይደል?
ወንድ እኮ አትናገርም ነበር። ሰው ምግብ ላይ ይደርሳል፣ አቦል ቡና ላይ ይደርሳል። እኛ ሽጉጥ ላይ ተንጦልጡለን ማሻሆነ ምን አይነት እድል ነው ያለኝ? እዚህ ምን ሰራ ነው? ሄዳ አትቀርጽም እንደዛ? እዛ ከሰው አለ እንዴ? እጅ ነው የምቀርጸው። ያ ክፍት ቦታ አይደል? ሴቶችን ጠይቀልኝ። ሴቶቹ ጋር ልቀመጥ ነኝ? ምን ችግር አለው? እንዴት ነው 3 ሴቶች ያሉበት ቦታ እጅ የምቀመጠው? አንተ ሄደህ እነሱን 5 ደቂቃ ካዋራቸው 100 ብር እቀጣለሁ። 5 ደቂቃ ለመቀመጥ 100 ብር አምጪ። በዛው ምን ትቀዳለህ? አምጪ። ሃይ አንድ የቢዝነስ አይዲያ ሼር ላድርጋችሁ ብዬ። በጣም ደፋር ነህ። እኛ እዚህ ለመዝናናት እንጂ ለቢዝነስ አልተቀመጥንም። ይገባሃል? ለመዝናናት የሚረዳ የቢዝነስ አይዲያ። ምን አይነት አይዲያ ነው? ከጓደኛዬ ጋር በ100 ብር አስያዝኩኝ። እዚህ ጋር እንድቀመጥ ከፈቀዳችሁልኝ 100 ብሩን በላለሁ እና እዚች ጋር ለ5 ደቂቃ እንድቀመጥ ከፈቀዳችሁልኝ 100 ብሩን በላለሁ ማለት ነው። ከዛ 50 ለእናንተ 50 ለኔ እንካፈላለን። ፍትሃዊ ክፍል። ችግር የለውም። አብረህም ትችላለህ። እናንተ ስተዛ ተፈለጋችሁ ሞቅ ያሉ ደና ስድቦች ስደቡኝ፣ ችግር የለም ይችላል። በእናትህ ስድብ ምን ቦጣ? ባይሆን በበላህ 100 ብር ጋብዘንና ትንሽ እንጫወታለን። ይቻላል? አዎ እዘዙ ልላችሁ ስል ይቅርታ፣ ትልቅ ወይን ይኖራል አይደል? አክሱማይት ወይስ ጉዳይ? አክሱማይት ነው። ከሁለት ኮካ ጋር። አንተስ አትጠጣም እንዴ? እጠጣለሁ። ውሃ ትንሽ ወይስ ትልቅ? የቧንቧ ውሃ የለም? የእግዜር ውሃ ነገ ሽንት ትመራለች እንዴ? ውሃ የለም? እሺ በቃ አሁን ጠጥቼ ነው የመጣው። ወይ ማታ ቤት ጠጣል ስገባ። በእናታችሁ ነው በጣም እርቦኛል። ለምን የሆነ ነገር አላዝም? እንደውም እርቦኛል እያልኩኝ ነበር። እኔም የሆነ ነገር እንብላ። ጥብስ ነገር እንብላ። ደስ ያላችሁ ወይስ ጥብስ? አንተ ምን ይሻላል? የትኛው ነው? ጥብስ ይሁን ወይስ ወጥ? እንትን አይሻላችሁም? ምን? ስፕራይታቸው አሪፍ ነው እዚህ ቤት። ድገሙ። አሪፍ መረጃ ነው። ከከተማ ለመውጣት ተዘጋጅ። እሺ ደግሞ አሁን ከከተማ ውጭ ምን እንሰራለን? አንተ ልጅ አይምሮ ያዘግማል እንዴ? እንደሰማህ ወይዘሮ አልማዝና ሰውየው ከከተማ ሊወጡ ነው እኮ። ታዲያ እሱን የሚገልጽ መረጃ በካሴት ይዘናል አይደል? ለምን ሰተነው አንገላገልም እና ወደ ህይወታችን አንመለስም? ተከትለናቸው ሄደን የሚያደርጉት ነገር በፎቶግራፍ ካላስደገፍን ይሄ ድምጽ ብቻ ምንም ዋጋ የለውም። ዋጋ የለውም አልሽ? ቀልጅ ስንት የሴት አንበጣ ቀልቤ እንዳመጣሁት ማውቀው ነኝ። ይልቅ አሁን ሄድና እቃህን ለጉዞ አዘጋጅ። አይ ዳዊት፣ ምን አለ እንደው እዛ ደላላ ጋር ሄድኩ ቀን እግሬን ሰብሮት ቢሆን።
ከማን ጋር እንደምትሄድ አላጣራችሁም? አይ አወቅን። አውቀናል። ብቻውን ነው የምትሄደው። እስካሁን ያለን መረጃ እሱ ነው። እና ተከትላችኋት ለመሄድ ተዘጋጅታችኋል? አዎ፣ በተነሳችበት ሰዓት ለመከተል ተዘጋጅተናል። ምንም አይነት መረጃ ሳታስቀሩ እንድትነግሩኝ ይፈልጋሉ። ወይ ተቃጠልኩ። እኔ የምለው ሰይጣን ስራውን አቁሟል እንዴ? እኔ እንጃ፣ ለእኔ አልነገረኝም። ሰምተሽ? እንዴት ማለት አቶ ሰለሞን? ይቺን የሴት ጎረምሳ እህቱን መውሰድ ያቅተዋል? ፈጣሪማ አንደኛውን ረስቷታል። አቤት ጋይ ሰለሞን፣ ፈለከኝ? ስልክን አጥፍታ በዛው የምትጠፋ ምን ሆነ ነው? አይ ጋይ ሰለሞን፣ የሞባይል ጨረር አይምሮ ይጎዳል ሲሉኝ ሰምቼ ነው ያጠፋሁት። ታዲያ አንተ ምን አስጨነቀ? አይምሮ የለ ይፈልጋሉ። ለማንኛውም ከከተማ ስትወጡ እንዳትቸገሩ። ይሄን እኮ እየጠፉ ነው እንዴ? በኬንያ በኩል አይቆሙም እንዴ? አስነጂ በእናትሽ ፒምፓስ ደረጊ። ሩም ፈልገን ነበር። ለዛሬ አንድ ሩም አለን $153። ይሄን እንኳን ልክፈል የሚዬ፣ በእናትሽ እንዴ ከ200 በታች እንኳን እንድከፍል ፍቀጅልኝ እንጂ ምን ሆነሽ?
ይሄን የመሰለ ቤት 153 እንደ አዲስ አበባ ቢሆን ስንት ነው የሚጠይቁሽ? ርካሽ ነው ቤታችሁ 153 እንጂ መልሳምጭ $153 ነው ያልኩት። ምን ላይ ዶላር የኔቴ አሜሪካ ነው እንግሊዝ ነው ምንድነው? ዶላር እዚህ ጋር ምን ይሰራል? በብር አጠሩም እንዴ? ባለው ኤክስቼንጅ ሬት በብር መክፈል ይችላል። እኛ እኮ የሚሸጥ አላልንም። የዛሬን ማደ ስርዓት የላትም እንዴ? እንዴ አንተ ምንድነው እንደዚህ የምትደረድረው? በሱ ቆሎም አለልሽ ከፈለግሽ ሲርበን እንበላለን። ዘመቻ እኮ ነው ያስመሰልከው። ያው ነው ዘመቻ በው ምን ቀረ? እነ ታንክና እነ መትረየስ ቀሩ እንጂ እነ ሽጉጥ እነ ሽምቅ ውጊያ አሉ። እርቦሻል እንዴ? በሱ ይመታልሽ። አጂ ይጂ ስርዓት የላትም እንዴ? ምንድነው ሰው ቤት ዝም ብለሽ ልብስሽን ታወልቂያለሽ እንዴ? እንዴት አድርገው ነው ያሳደጉሽ አንቺ? አንድ 102 ብራቮ ሳምሽ ልበል ወይስ ተምታቶብኝ ስወድቅ አንቺ እኔ ከንፈር ሲሳም ያብጣል እንዴ? ወይኔ አንተ ልጅ ምን ነው እንደዚህ ያካበርክ? ተስማተከ ታዲያ ምን ሆኖ ነው እሺ ከንፈር የደነዘዘው? ምንም አይሰማኝም እኮ። ድንግልናው ተወስዶ ድንግልናው ተወስዶ ቀጠን ይበልልሽ ይወፍራውን በሱ
አንሳኛ አንቺማ ገብተሻል። ሰዎቹ አንዴ ተፈለጉ እናንሳቸው። እሱንስ ትይዙ ለምን እንገርና በጣም ይራበኝ ነገር መብላት ፈለግኩ። ምንድን ነው? እኔ አሁን በልቻለሁ። በቃ ምንድን ነው የበላኸው? ሩም ውስጥ አሁን በሶ ጠጣዋል። እንዴ የት ነበርሽ አንቺ? አንተ ያመሃል? በላሁና ጠጣው አስለይም። ግድ ጨብጦ መሆን አለበት እና ይህንም ያክልሽ ይህንም ያህል ሆቴል ውስጥ ምግብ ልዘዝ እኔና ተሻክስቲ ተቀመሞ በግሪል የተጠበሰ አታክልት ርዝመቱ ራሱ ዋጋውን ተይው። በዚህ ኑሮ ግሽበት እዚህ ሆቴል ይታዘዛል። እኔ ገና ምንም ሳይው ራሱ ነው እንደ እርጉዝ ሴት እንደማቅለሽለሽ እንደማጥወልወል ያለኝ። ቅድም ስትሰሚኝ አርግዤ ሆነኝ ትስቂያለሽ እንዴ? እውነቴን እኮ ነው። እኔ ቅድም የዶላር ጉዳይ ሲነሳ ነው ገና እኔ ብን ብለህ ከዚህ አካባቢ ጥፋ ብረር ያለኝ። ብረር? አዎ። የድምፅ መቅረጫውን ይዘዋል እና ምን ልናደርግ ነው? እንዴ አንቺ ታዲያ ድምፅ መቅረጫውን አውጣ። ቀስ ብለህ እንደዚህ አድርገህ ያዘው ማይኩ። አታስነቃው። ቀስ ብለህ ቀስ። አንቺ ዛሬ ቀን ልታስቀጠቅጭኝ ነው መሰለኝ። እንደዚህ በጣም አሳየው ይመጣል። ቅድም ጀምሬ ያያችኋለሁ። ምን እያደረጋችሁ ነው? እየቀረጻችሁ መሆኑን አውቄያለሁ። ምንድን ነው የምትቀርጹት? ዘፈን ኤሚ ይባላለሁ። የግጥምና የዜማ ደራሲ ነኝ። እሱ ደግሞ ዳዊት ይባላል። ዘፋኝ ነው። ዘፈን እያስጠናሁት ነበር። ፌመስ እኮ ነው። አያውቁትም? በጭራሽ ላውቀው አልቻልኩም። ዘንድሮ እኮ ዘፋኞች ከመብዛታቸው የተነሳ እነሱ ናቸው የሚያውቁ። ለመሆኑ በምን ዘፈን ነው የምትታወቀው? ማኔ የመጨረሻ አልበሙ መጠሪያ ስም ነው። ኦኬ። ስንት አልበም አለ? ስንት አልበም አለ? የፎቶ ነው ጌታዬ። በጣም ቀልደኛ እኮ ነው። ኒቱ ድክም ሲያደርገኝ እኮ ነው የሚለው። ይቅርታ፣ እኔ ግን በጭራሽ ላውቅ አልቻልኩም። እስቲ ከድሮ ከዘፈንካቸው ዘፈኖች አንዱ ዝፈን። የዘፋኝ ነገር እኮ ስቱዲዮ ውስጥ ነው እንጂ የሚደፍሩት አይናፋር ናቸው። ያቺን ዘፈን ዝፈናት። ብረር ይለኛል። ብረር ይለኛል። ብረር ይለኛል የኑሮ ጉዳይ አንገላቶኛል። እሄዳለሁ እበራለሁ ሳልሞት በፊት ጠፋልሻለሁ።
ይሄን ዜማ ትንሽ የማስታውሰው ይመስላል። አዎ ነጠላ ለማለት ነበር። አናቤ ኦኬ ስቱዲዮ ሲገባ እየስተካከለ ያው ነው ልማዳችሁ አይደለ እንዴ? ስራችሁ ላይ አስባችሁ ማለት እዚህ ከሆናችሁ መጣል። እሺ የምን ዜማ እንደዘፈንክ ታውቃለህ? ምን አውቃለሁ? ድንገት እኮ ነው የፈለቀልኝ። አሪፍ ነው አይደል? ወደድሽው? ትልቅ ድንገት ውስጤ ነበር ማለት እኮ ነው። ብቀጥልበትም ጥሩ ነው ማለት ነው። የኛ አፍላቂ በዛ በጋ የሚለውን ዜማ አይደለም የዘፈንከው? በዛ በበጋ ነው እንዴ? እኔ እኮ የት ነው የማውቀው ብዬ ዳዊት ወይ ዳዊት እኔን ብሎ ሰላይ እንደው በሽታ ስልል አድርጎ በደፋኝ ይሻለኝ ነበር። ለምንድን ነው ወተን እራትን ማንበል? ነገርኩህ እኮ ደክሞኛል፣ መውጣት አልፈልግም። ከአንተ ጋር መታየቱ ያስጠላኛል ብትይ ይችልሽ። አዎ እውነቱን ንገሪኝ ካልከኝ የሌላ ሰው ሚስት ስለሆንኩኝ በየመዝናኛ ስፍራው ካንተ ጋር መታየት ያሳፍረኛል። አሸብር ለምን አይገባህም? ባለትዳር እኮ ነች። ውሻ ዛሬ ነው ማለት ዳዝ ሞሽ ትዝ ያለሽ? ከብርጭቆ ጋር ተጋብቶ የሚውል ባል ይዘሽ ድርቂ። አንቺ ማን ስለሆንሽ ነው አልጋ ላይ እንኳን አልቀመጥም የምትይው? ድንግል ነኝ ለማለት ነው? ክብር ላሳይሽ ብዬ እንጂ እኔ እኮ ድንግሎችን ማምጣት የምችል በገንዘቤ መግዛት የምችል ጀግና ነኝ። ቡል ድሮም ሴቶች ስትባሉ ክብር አይወድላችሁ። ሰላም ሲመታሽ አንቺ እኮ በሰላም አቤት አንተ አረ ሰውዬው መጣ። በእናትህ ማ መጥቶልሃል? የት? የራስህ ጉዳይ ነው፣ ውጣ። ምን ነው? ምን ሆንሽ? ለራት ወደ ሬስቶራንት እየሄድኩ ሳላስበው ነው ለማለት። አይዞሽ 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 አይዞሽ። እዚህ ጋር ነው? አዎ።
አይዞሽ። በጣም ተቆርጥሻል? እዚህ ጋር ነው? አይዞሽ። እሺ ካላስቸገርኩ ሬስቶራንት ድረስ ወስደኝ እባክህ። በጣም ደስ ይለኛል። አይዞሽ። ቀስ ቆይ ቁልፉን ስጪኝ። ምን ነው በሰላም? አዎ በሰላም ዋኝቼ ዋና ገባሁ። ከነ ልብስ? አዎ ከነ ልብስ። መጀመሪያ ነገር ልብሴን እስካወልቅስ መቼ እድል ሰጡኝ? ገደላት። እናቴን የገደላት አባቴ ነው። ለምን እንደሆነ ባላውቅም እየቀጠቀጣትም ትወደው ነበር። የእሱ ፍቅር ምላሽ ግን ሁልጊዜ ቦክስ ነው። በወጣ በገባ ቁጥር ይቀጠቅጣታል። መጨረሻ ኩላሊቷን ረግጧት ለረጅም ጊዜ ተሰቃይታ ሞተች። ገደላት። አባቴ እናቴን ገደላት። እናቴ ስትቀጠቀጥ እያየሁ ነው ያደግኩት እና በቃ ያመኛል። ሴት ልጅ ስትቀጠቀጥ ማየት ያመኛል። አንስቼ በገጠምሽ ያጎደለ ነገር አለ? ጥሩ ነው፣ ይጣፍጣል፣ ወዲያ ያስቆረጥማል እያልኳት ነው። ቀጣ ለኔ ውስጥ ትጨምርልኛለህ? ደብል አር ኖ ከዚህ በላይ ይበቃሻል። እንዳትጭ በቃ ተመልከቱ። እንግዲህ የሚበቃኝን እሱ ነው የሚነግረኝ። የሚገርም ሰው እኮ ነው። በቃሽ፣ እሺ፣ ቁጭ በይ፣ እሺ፣ ተኚ፣ እሺ፣ ተነሽ፣ እሺ። ሁሉ ነገር በአንተ ትዕዛዝና ቁጥጥር ስር ነው። እሺ በቃ አሁን ዝም በይ። እስቲ ዛሬ አንተ ዝም በል። ምን ይናገራሉ? የኔ ተራ ነው ዛሬ እንዴ?
ሁሌ አዛዥ፣ ሁሌ አንበሳ እንዴ! ሁሌ ፈላጭ ቆራጭ ሆነህ ትችላለህ እንዴ? ኧረ በእናትህ ውጭ አምባገነን ጋዳፊ ዱባይ ቤት ውስጥ አፓርታይድ ማረግ ሌላው ቀርቶ ሴትን ወደ አልጋ ለመጎተት አንበሳ ነብር ልትሆን ትፈልጋለህ። በቃሽ። ወደ ክፍላችን። እሺ በቃ ዝምራለሁ። ይቅርታ ልጆች አልጋልኩኝ። ይቅርታ ልጅ ፊት የማይወራ ነገር። አንቺማ ድንግል ነሽ መሰለኝ። ፊትሽ ሁሉ ባንዴ ቀላ ነሽ አይደል? አይደለም ኮንሽሚ ቆንጆ አውጭና ሽጡ መጠንሽም እንዴ በዚህ ኑሮ ግሽበት ተሯሩጠሽ ትሰራለሽ ወይስ ድንግልና ልሽሽ ስትይ ትኖሪያለሽ? ድንግልና ምን ዶላር አይደል ወደፊት አትርፌ ሲጨምር ዘረዝሯለሁ ይባል ወይ ደግሞ መሬት አይደለ አመት ጠብቆ ዋጋ ቢጨምረው አሁን መሸጥ መለወጥ ደግሞ አውቀሻል አይደል? ይልክ እኔ የሚገዙ ሰዎች አውቃለሁ፣ በገንዘብ ድንግል የሚገዙ ሰዎች እና እኔ ልመክርሽ ነው እኮ ሲፈልጉ ነዋ መሸጥ በሚፈለግበት ጊዜ። ሴትዮ ምንድን ነው የጠጣችው? አቼቶ ይሆን እንዴ የጠጣች? ምን ይልቅ ዘፋኝ ናችሁ አሉ። ለምን ዘፈን አጋብዙ ነው? አሁን ጥሩ ነገር አመጣሽ። ይልቅ ካላስቸገርን ዘፈን ትጋብዘናለህ? ትሸለማለህ። እንደ ቆይ እኔ ዘፈን አለኝ። ድንግል ያለው ያውጣው የስራ ያሰራበት አገር እንድታድግ ሁሉም እንዲያልፍለት። ዝም በይ። ይልቅ ወንድሜ አንተ ቀጠል። ዘፈን ያለ ሙዚቃ መሳሪያ መስማት በጣም ደስ ይለኛል። ፕሊዝ እኔ ገና አላሰማሁም። ኖ በግጥም ደራሲ ሲዘፈን አያምርም። በራሱ በድምጻዊ ሲሆን ነው አይሻል እኮ ያለው አንቺ ነው ያለው እንዴ? ምን ቤት ነሽ? ዘፋኙ ያለው አንቺ ዘፍናለሁ። ሽንት መጣ። እናንተ ሽኑ ይቅርታ ተጫወቱ ማለት ነው። ወይ ኤሚ አበለወርቅ ማንደፉ እንደው እግዚአብሔር የስራሽን ይስጥሽ፣ እንዳዋረድሽኝ ያዋርድሽ። ሌላ ምንም አይደል። ዘፋኝ ነው። እኔ አሁን ምን ነው ዘፋኝ የሚመስል? አሁን እስቲ በዚህ የጭንቅ ሰዓት ግጥምና ዜማ ከየት ይመጣል? በቅጡስ መተንፈስ ይቻላል? ብረይ ይለኛል ብረይ። ይህን ዘፈን ማነው አፌ ውስጥ ደግሞ የከተተው? መቼም እንደዚህ ተዘጋጅተህ መጥተህ ምርጥ ዘፈን እንደምታሰማን እርግጠኛ ነኝ። መጣሁኝ ተደብቄ ፍቅርሽን ውስጥ አምቄ ተደብቄ መጣሁ።
ድንግል 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 ያለው ያውጣ ይስራ ያሰራበት ويا سلمي ለለም ሰጥተኝ አትፈልድ ኋላ ወደፊት ኋላ ويا سلمي دخل البنات ويا سلمي ويا سلمي ويا سلمي በእናትሽ ይዘፈንልሽ አሁን ይዘፈንልሽ አንቺ ልጅ ወደድኩሽ መሰለኝ ልብ በጣም መታ ድው 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 እንቅልፌን አመጣው እንደሱ አይደለም ግጥም ማሰማ እስቲ አምጪ አንተ ልጅ ወደድኩ መሰለኝ ወደ ላይ አልከኝ አየኝ ይሄ ነው ግጥም ማለት ወደ ላይ አለሽ ልንገርሽ ወደ ላይ ካለሽ ይሄ ነገር ፍቅር አይደለም እርግዝና ነው ቼክ ተደረጊ አንድ ጥያቄ ልጠይቅሽ በእግዚአብሔር አላስቸግርሽም በእናትሽ እንደ በቀደሙ ድንገት ሳላስበው ሳሚኝና እስቲ አስደንግጪኝ በቃ ጉዴን እንየው እስቲ የምሆነውን ነገር እንየው አንድ ሳሚኝና እስቲ የምሆነውን እንይ እንግዲህ አመጣብን ይግቡ ጋሻ ሰብሬ ኧረ በፍጹም ጫማውንማ አውልቁም እኔ ቤቱ አልተጸዳም ዝም ብለው ይግቡ ችግር የለም የሚወዱት ዘመድ ግጥም ላይ ይደርሳል እንደሚባለው ተረት ግጥም ስናዘንብ ነው የደረስከው ችግር የለም አንድ እንቀኝለት እንግዳ አለ እንደ መጣው ቤታችን አሸብር አሉት ስሙን አሳንሰው ከድንጋይ ይበልጣል ለተሸከመው ሰው የሚባለው ይቅርታ አሸብር ልንተኛ ስንል ነው የመጣው ደህና ደር በእናትሽ ቆይ አንድ እናጫውተው እንጂ እኛ ጋር እንደመጣው አሸብር ስምን መላክ ያወጣዋል ነው የሚባለው አይደል አንተ ላይ ይሰራል በእውነት ዛሬ ጠባብሯል እኔ ጠባሉድን በእናትህ ጠባሉድን ፈሪ ነኝ እኔ ፈሪ ወንድ አልወድም እንጂ በእውነት ደፋር ወንድ ነው የምትወደው ቆራጥ እናንተ ያለ ቡቅቧቅ ያስጠላኛል ኧረ እስቲ ቆይ እስቲ ላናግረው እስቲ ደግሞ ምን አባቱ ነው የሚያክለው ማለት እስቲ ፈሪነትን አብራራው ጀግንነት ቆራጥነት ለአንተ ምንድን ነው አቅመ ደካሞችን በጉልበት የሚያንሱ መቀጥቀጥ ነው እንደ ጀግንነት ለአንተ አቅመ ደካማ ሴቶችን አይን በጉጠት ማውጣት ነው እንደ ወንድነት ለአንተ ነው ወይስ ወዳታለው እያሉ የሚፎክሩላት ሴት ላይ አሲድ መድፋት ነው ለአንተ ጀግንነት ነው ዝም ብለህ እንደዚህ የመዘዝክ ሽጉጥ ማውጣት ብቻ አይደለም እሺ እንደውም ልንገርህ ሽጉጥ የፈሪ ዱላ ነው በቃ ፈሪ ነህ አንተ እንዴት ነው የሚናገረው ሰው የታቦታ ቀኛ የትም ግን ልክ ሲጠጣ አብሾ ይነሳበት ያሟል በቀደም ጋዜጣ ላይ አነበብኩት ልንገርህ እሺ እቺ ሀገራችን ኢትዮጵያ እቺ ምስኪኑ ሀገራችን ባስገድዶ መድፈርና ሴቶች ላይ በሚደርስ ጥቃት አንደኛ ተባለች በእናንተ ምክንያት ይሄ የፈሪ ዱላ ሴቶች ላይ ብቻ የሚበረታው ጡንቻ ሀገራችንን አስጠርቷታል እንኳን ደስ አለ እና ጨብጠኝ በእናትህ ጨብጠኝ ምን አባዝ ያፈጣል ከንቱ ናችሁ እናንተ ከንቱ እናንተን የገደላችኋት እናንተ ናችሁ ውሻ እብድ ውሻ ናት ምን ይመስላል እሷን ብዬ ነው እንጂ አይንህን ነበር የማጠፋው
አንቺ ምንድን ነው አትይኝ እንደ በሌሊት ተነስተሽ ቁጫጭ? አንተ ግን ማታ ምን ሆነክ ነው እንደዛ ስትጨፍር የነበረው? ጨፈርኩ እንዴ? በምን ሙዚቃ? ኧረ ያለ ሙዚቃ ሰውየውን ካልገደልኩ ብለህ። የቱ ሰውዬ? አሸብርን ነው። አሸብር? የቱ አሸብር? ስንት አሸብር ታውቃለህ? አሸብር ባለ ሽጉጡ? አዎ ባለ ሽጉጡ። እና ዝም አልሽኝ? ሽጉጥ ምን ያህል እንደምፈራ ታውቂያለሽ? ገና አፌን መክፈት ሲጀምር ቱቦይም ብለህ ጸጥ አታሰኘኝም እንዴ? ሌላው ይቅር እሺ፣ በጠዋት ቀስቀሰሽ ተነስ ጠፋ ብን ብለህ ጠፍ አይባልም? ታላቅ የምስራች እንደያዘ ሰው እዚህ እግርን አንፈራጥጬ ሳንኮራፋ ዝም ብለሽ በጠዋት ይሄን መርዶ ትነግሪኛለሽ እንዴ አንቺ? ወይ ዳዊት፣ ወይ ዳዊት፣ እኔም ብሎ ሰላይ እንደው በሽታ ሲልል አድርጎ በደፍ። እስቲ ምን አደረኩሽ? እስቲ ምን በደልኩሽ? እስቲ እኔ አሁንም ቢሆን ጠፍቼ ሄዳለሁ። አንተ ግን በጣም ቦቅባቃ ነህ። እኔስ ልፈትን ብዬ ነው። ምንም ቀልድ አታውቅም። የሚሙች እየቀለድሽ ነው? እና ታዲያ ይሄ ምን ትመስላለች? በእናታችሁ አሁን በዚህ ይቀለዳል እንዴ? ምን ትላለች? ይሄ ለዚያም ተቃቅፋችሁ ስትደንሱ ነበረ። ማ እኔና አሸብር ተቃቅፈን እንደነስን? እኔና ባለ ሽጉጡ? ተመስገን አንተ የመጠጥ አምላክ፣ ከባለ ሽጉጥ ጋር ያስተቃቀፍከኝ ገና ብዙ ነገር ታሳየኛለህ ብዬ ተስፋ እያደረኩ ነው። ተመስገን። ኦ ማይ ጋድ ሲያስጠላ። እንዴሽ አንቺ አሺ ሰላም ነበር እንዴ? አራፊ ተቃቅፈን ትናንት ጨፍረንማ እንዴት ዘጋዋለሁ? አሺ እንዴ ሰላም ነው? ሰላም ልበል ብዬ እኮ እንዴ። ኦ ማይ ሰውነት እንዴት ነው የሚያምረው! አንተ መንገጭ ላንሳሉ ዘሮት ከዚህ ምንድን ነው? ምን አለ? ቢራ ካልጋበዝኩ ብሎ ድርቅ አይል መሰለሽ? እና ምን አልከው? እኔማ ላስብበት አልኩት። እንዴ አንቺን ጥዬ እንዴት እጠጣለሁ? ቴንክ ዩ። በየቀኑ ተቃቅፈን እንጨፍር እንዴ ከሱ ጋር?
ዜማ እያጠናሁ ስለሆነ ልሂደው ልሰደደው አንቺን ነው የምወደው ልሂደው ልሰደደው አንቺን ነው የምወደው። አጼ ቤት ያሉ ልጆች ፈታተጉ። በአንተ ቤት አሸብር ጨረቃ ድንቡለቃን አያውቅም ብለህ ታስባለህ? በአጋጣሚ አፌ ውስጥ ገብቶ ነው እንጂ ሌላ ዜማ ነበር ማጥናት የፈለኩት። ሌላ ምን ቀረ? መሐረብን ያያችሁት ነው? ድንቢ ለድንቢ እንደሆነ ተዘፍኗል። እሱ አይደለም ግን ሌላ ነው። ቆይ ብረሪ ይለኛል። ይህ ዜማ አፌ ውስጥ ማን እንደቀበረው እኮ አይገርምም? ይሻላል መንገጭ ላንሰረው አቤት ጋሽ ሰለሞን። እናንተ ሰዎች ስልክ ተደውሎ እንኳን ሪፖርት አይቀርብም ነው ወይስ እኔ በከፈልኩት ብር ለሲአይኤ እና ለኬጂቢ ነው የምትሰልሉት? ምን ጂቢ ያሉኝ? ምን ጂቢ? እዴ ደንባራ እኔ እዚህ ብሰከሰካለሁ፣ እናንተ እዛ ዓለማችሁን ትቀጫላችሁ። ወይ ዓለም መቅጨት ጋሽ ሰለሞን፣ እዚህ ዓለም 9 ሆናብን ተጨንቀናል ለራሳችን። ሰውየው እኮ ምን እንደሚያክል ስላላዩት እኮ ነው እርሶ። በዚህ ላይ ሽጉጥ አለው። ምን? እኔንማ እንዴት ጥምድ አድርጎ እንደያዘኝ አላወቁም እርሶ። ምንድነው የምትቀባጥረው አንተ? ስለ የትኛው ሰውዬ ነው የምታወራው? ስለ አሸብር ነዋ። ምን አልክ? ምንድነው የምትለው? የቱ ነው አሸብር? ስንት አሸብር ያውቃሉ? በዓለም አቀፍ ደረጃ ያለው አሸባሪ አንድ እሱ ነው። ይሄ አሸብር ከአልማዝ ጋር ያለው ሰውዬ እኮ ማለቴ ነው። አንተ አልማዝ ከወንድ ጋር ናት? አዎ፣ ግን ምን መሰሉት? ለምን አልማዝ ከወንድ ጋር ናት ወይ? ናት፣ ግን የሚባል ነገር የለም። ስማ፣ የሰማኝ ነው። ከዚህ በኋላ የምፈልገው የሰውየውን ሬሳ ነው። ሞተ እንደ ጋሽ ሰለሞን? ብር ጨምርላችኋለሁ። ኪል ሂም። ምን ሂም አሉኝ? ምን ሂም? ሰምተኸኛል? ግደሉት። ምን ያልሆንኩት ነገር አለ? ሌቱን ተናግሬ ሌቱን እተዋለኝ። ይልቅ አሳልፍኝና ልሂድበት። የሆንከውን ነገር ሳትነግረኝማ አትሄድም። እስቲ በጉልበት ታስቆምኝ እንደሆነ አይሻለኝ። አንተ ደግሞ በጉልበት ትሄድ እንደሆነ አይሃለሁ። አያለሁ። አርፈህ ቁጭ በል። አንተ ሴት ነህ? አዎ ነኝ። ሽጉጥ ላይ እንደ ሴት ያደርገኛል። ነከስከኝ እኮ። አሳልፍኝ ልሂድበት። የሰው 10 ሺህ ብር ተቀብለኝ ስራውን ሳናጠናቅቅ እንዴት ነው የምትሄደው? ሺህ ጊዜ 10 ሺህ ብር አትበይብኝ። የራሱ ጉዳይ ነው 10 ሺህ ብር። እኔ ከበሶና ከቆሎ አገዛዝ ነፃ ላላወጣኝ 10 ሺህ ብር ብዬ 10 ሺህ ቦታ በጥይት ልበሳሳልሽ እንዴ? ምን ሁን ነው የምትይኝ? የሊስትሮ ሳጥን በሚያክል ጫማው እኮ ነው ያፈሰኝ። አንቺ እንዴት ነው መረዳት የሚያቅትሽ? ስሙን ራሱ ታስታውሻለሽ አይደል? አሸብር የከባድ መሳሪያ ስም እኮ ነው። 157 ምን ትላለች? ሰለሞንም ሰካራም እሱም ቢሆን የሚፈልገውን መረጃ ይዘናል አይደል? ይዘናል አይደለም? ለምንድን ነው የሚፈልገውን ሰጠን እኛ ወደ ኑሯችን የማንመለሰው? ያስካቸው መረጃዎች ምን ይናገራሉ? አልማዝ በትዳሯ ላይ ቺት ታደርጋለች ብለን ሄደን ላቶ ሰለሞን ምን ሰጠው? አንተ ልጅ ቆም ብለህ አስብ እስኪ።
ለምን ይመስላል ያሸበርን ቡጥ ይችላል ዝም ያለችው? ለምንድነው ሲወጣና ሲገባ ከሚቀጠቀጣት ሰው ጋር ቺት የምታደርገው? ከዚህ መረጃ ጀርባ ምንም ነገር አይሸትም? ልንገርሽ፣ አሁንም ይሸተኝ የጥይት ባሩድ ብቻ ነው። ጆሮ የሚሰማው ችጉት ሲጮህ ብቻ ነው። ታታልክ ሊድበት በቃ ሁሌም በሆነ የራስን ነገር ነው የምታየው ማለት ነው። መጀመሪያ እኮ እኔ በህይወት ስኖር ነው አለ እንዴ ለሌሎች ሰዎች መኖር የምችለው። ከሞትኩኝ ሬሳ ነኝ። ሬሳ ደግሞ ምንም ጥቅም የለውም። እሺ ምጡየኝ በሴቶች ላይ የሚደርሰው ጥቃት ከማንም በላይ የሚያንገበግብ ይመስለኝ ነበር። ትላንት እዚህ ነገር ውስጥ የገባነው ተገደን ነው። ዛሬ ደግሞ እጃችን ላይ የሰው ህይወት አለ። አይ ይሄ አይመለከተኝ የምትል ከሆነ ግን ሂድ። ቆይ እሺ በምንክ ነው የምትሄደው እዛ ድረስ? በእግሬ። አንተ እንዴት ነው ከዚህ ተነስተ አዲስ አበባ ድረስ በእግርህ የምትሄደው? ምን አገባሽ? ምን አገባሽ? አው ምን አገባሽ? እኔ ባንተ በመወደው ሰው ህይወት ውስጥ ምንም አያገባኝም? ያ ማለት አንተም ለኔ ምንም ግድ የለህም ማለት ነው። በፍጹም ቅንነት በፍጹም መተሳሰብና መዋደድ ያሳልፍናቸው የደስታ የሚመስሉ ጊዜያት የውሸት ነበሩ ማለት ነው። ለካ በአንድ ክፍል ውስጥ ያሳደረን የጓደኝነት ፍቅር ሳይሆን የገንዘብ ፍቅር ነበር። አይ ይሄ አያሳስበኝም የምትል ከሆነ ግን ሂድ። መንገዱን ጨርቅ ያርግልህ። ምን ታየኛለህ? አሸብር በዚህ ፎቶ እያስፈራራ ወደ አልጋ ልትጎትተኛ ትሞክር። የፈለከው ማረክ ትችላለህ። እኔ በቃ ይሰልስቶኛል። ስለዚህ ይሄን ፎቶግራፍ ለባለቤትሽ መስጠት ትችላለህ። አሁን ትችላለህ። የ5 ሰከንድ ስተቴን በፎቶግራፍ ይዘህ ለእድሜ ልክ ጸጸት የሚተርፍ ሌላ ግዙፍ ስተት እንድሰራ ታደርገኝ። ፎቶግራፉን ልብ ብለሽ ተመልክተሽዋል? እርግጠኛ ነሽ? አዎ ብዙ ጊዜ ሳይተኛል እኮ ራስ በፈጠርካት የ5 ሰከንድ ድራማ ሰክሬ ስትስመኝ አስነሳኝ ፎቶ ነው አይደለ? ሌላ የተለየ ነገር አለ? ጥሩ። ስለዚህ እንደናቅሽው ፎቶግራፍ ባለቤትሽ እጅ ቢገባ ምን ሊደርስብሽ እንደሚችል እንዳስታውስሽ የምትፈልጊ አይመስለኝም። ትዳርሽ ይፈራረሳል ልትለኝ ነው? ይፍረስ ይንኮታኮት። ካንተ ጋር ተኝቼ ህሊናዬ ከሚፈርስ ትዳሬ ይፍረስ ይንኮትኩት ይበል። አንቺ ከኔ ጋር ካልተኛሽ እዚህ ድረስ ምን ልትሰሪ መጣሽ? ያላቀጥክ ነው አሸብር። በሽጉጥ እያስፈራራኸኝ ነው ይዘኸኝ የመጣው። ወድጄ የመጣው አታስመስለው። ራስሽን እንዴት አድርገሽ ነው አክብደሽ የምታየው? እኔ ከማን አንሳው? ተይው፣ ሌላው ይቅር፣ ተይው፣ ሌላው ይቅር። ከዛ ነፈስ ሰካራም ቆሻሻ ባልሽ ያልሻል። ሰካራም ሊሆን ይችላል፣ ቆሻሻ ግን አይደለም። ቆሻሻ ቢሆን እንኳን እኔ ወደዋለሁ። ልቡ ከምትገምተው በላይ ንጹህ ነው። እንዳንተ በክፋት አልቆሸሸ። አንቺ
ጥያቄ ካልገባሽ ልድገምልሽ። ለዚህ ስራ የቀጠረሽ ማን? ንገሪኝ። እዚህ ድረስ ተከትላችሁ እንድትመጡ የጋበዘቻችሁ እሷ ናት አይደለም? ማን እንደሆንኩ የገባሽ አልመሰለኝም። ጥያቄ አጭርና ግልጽ ነው። ለዚህ ስራ የቀጠረቻችሁ እሷ ናት ወይስ አይደለችም? እሷ አይደለችም። ማስለ ጌታው እንኳን ደህና መጣ። ጥሩ ሰዓት ላይ ደርሰሃል። ጠጋ በል። ለምን ትፈራለህ? ጠጋ በል። ሽጉጥ እኮ ነው ያዝከው። ብፈራ ይገርምሃል እንዴ? ልብ ካለ ሽጉጡን ጣለውና እንነጋገር። ሽጉጥ የፈሪ ዱላ ነው። ድንጋይስ የጀግና ዱላ መሆኑ ነው። የጀግና ዱላው ጭንቅላቱ ነው፣ አእምሮ። ለነገሩ አንተ አእምሮ ስለሌለ የት ይገባል? ባለጌ ምላስ እንጂ ራስ የለው። ድንጋዩን ጣሏ። What's next? ምንስት እንደ ወንዶቹ ድብድብ ከማረ ይቻላል። Okay. Come on. Come on. Come on. ማን ይፈራል? Come on. Come on. Come on. Dino ይበርዳል። ይቅርታ ጌታዬ። ወኔ ይመጣል፣ ወኔ ይሄዳል። እስካሁን በወኔ በድፍረት የተናገርኩትን ነገር ይቅር በለኝ። እንዳልተፈጠረ አድርገህ እርሳው። ይቅርታ ይቅርታ። ቀድሞውኑ የማታሸንፈውን ጦርነት ማን ጀምራል? አንዴ እሺ፣ ጫማዬን ልሰር። ገደልኩት እንዴ? የኔ ነገር ስናደድ እኮ ማረገውን አላውቅም። ገደልኩትና ገላገልኩት። ሄዷል ነበር። ለምን መጣ?
ቀልቤን ረስቼ ቅርታ ቀልቤን ረስቼ ማለቴ ነው። ልቤ ካንቺ ሆኖ እግሬን ቢያል የሚኑት ወደድኩሽ መሰለኝ ባለሽ ተዳፈርኩልሽ። ሰካራም ሊሆን ይችላል፣ ቆሻሻ ግን አይደለም። ቆሻሻ ቢሆን እንኳን እኔ ወደዋለሁ። ልቡ ከምትገምተው በላይ ንጹህ ነው። እንዳንተ በክፋት አልቆሸሸም። ራም ሊሆን ይችላል፣ ቆሻሻ ግን አይደለም። ቆሻሻ ቢሆን እንኳን እኔ ወደዋለሁ። ልቡ ከምትገምተው በላይ ንጹህ ነው። እንዳንተ በክፋት አልቆሸሸም። እኮ በጣም ነው በቃ ነው እንደምትወደኝ እሱ ትወደኛለች። ወይ ሙቀት እንጂ በብር ሲያራግቡ ብርድ ነው የሚለው ወዲያው። በመጨረሻም ወደ ህግ ዘገባችን ስንሻገር የዘመን ኢንጂነሪንግ ባለቤትና ስራ አስኪያጅ የሆኑት ኢንጂነር አሸብር ዘለቀ በሴቶች ላይ ጥቃት በማድረስና በአስገድዶ መድፈር ወንጀል ተጠርጥረው በፖሊስ ቁጥጥር ስር ውለዋል። ኢንጂነር አሸብር በቁጥጥር ስር የዋሉት ባሳለፍነው ሐሙስ ከምሽቱ 4 ሰዓት ገደማ በደብረ ዘይት ከተማ በሚገኝ ሪዞርት ውስጥ 2 ሴቶችን አስረው በሽጉጥ ካስፈራሩ በኋላ በተፈጠረ ግርግር ነው። ግርግሩንም ተከትሎ ለፖሊስ በደረሰ ጥቆማ የፖሊስ ኃይል ወደ ስፍራው ደርሶ ኢንጂነሩን በቁጥጥር ስር ሊያውላቸው ችሏል። ያላቸው ዜና እንደዚህ ነው። አቤት አቶ ሰለሞን ነው የሰጠሁት ስልኩን? አዎ ግን በጣም ስራ በዝቶብናል። ያው ግን በአቶ ሰለሞን ስለመጡ ያው እሺ ጠዋት ደውለን ቢሮ እንመጣለን። እሺ ሰራ የምን ስራ? ስለላ አዲስ ማት ነው የምጠይቀው እዚህ ጋር ይጄ ለቃቂኛ ስራ ታዲያ ይጄ እንደ አራ ወደ